ሰውናት አለኝ መጥቶ አቤቱ ቀት ማን ነገረው እውት በቁም ሲቃዥ አምላክ እንዳላናት ማመን ሲቸግረው ፍጡርናት አታማልድ ምን አገባ አንተ እስኪ ለኛ ተዋት ወትሮም ካላመንካት ከአምላክ ጋር ቁጭ ብለህ አታማጂ ብለህ በእኛ ላይ አልሾምካት እኛም መምሰል ካልቻልክ ፍቅሯን ካልቀመስከው በምልጃዋ አምነ ቅዱስ ነኝ ባይነት አይነን አሳወረው ማየት ከተሳነ እንደው ለጠየቀ ማርያም እንዳንተ ናት አንተ እንደ ማርያም ነው ወሬ ውጭ ማርያም ላለው ዛሬ ድንግል ማርያም በጣም ነው የምወዳት የልቤን በልቤ ይዤ ከብደኛል ስለሷ እንደዚህ ሲነሳ ማልችለው ነገር ቢኖር እንደው መልስ ለምትጠም መጣደፈውን ስለ ድንግል ማርያም ሲወራ ከአንድ ነጥብ ሁለት በላይ የታየ አንድ ቪዲዮ አለ ስለ ስዕል ስለ ቅዱስ ሚካኤል ስዕል ይሄንን ምስል በቤታችሁ ያስቀመጣችሁ ሰዎች አሁን አውጥታችሁ ተገቢውን እርምጃ ወሰዱበት እና ትንሽ ስድብ አስተናግደሃል መሰለኝ መተቸቱን ትተ ገባ ብትል ኖሮ ራስህን ዞረ ምን ሆኜ ነው ብለ በታዘብከው ነበር ግድ የለም አሁንም ቀን ደርሶ እስክትድን አክብረ ተከበር ያለ ኮንፊደንስ ያለ ይሄ በራስ መተማመን በጣም ይደንቀኛልና ያንን ከየት ነው ያመጣው ተከፍሎ ነው አንተ የመጣው አንተ ደሞ ማን ማተብህን በተስ አንተ መስለኔ የመጣው ብዙ በጣም ልብ የሚሰብሩ ነገሮች ገጥሞኛል ዮሚፋውን ስንት አመቱ ነው እውነቱን ለመናገር ሌሎች እምነት ውስጥ ነበርኩ ይኔ የሷ ምረት ባይደግፈኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን ክርስቶስ ተንሥአ እሙታን በአብይ ኃይል ስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በመላው ዓለም ያላችሁ የቋንቋ አይነሽ ሚዲያ ቤተሰቦች በእያላችሁ በሰላምታችን ይድረስ ከኔና ከእንግዳዬ ጋር እንኳን ደህና መጣህልኝ እንኳን ደህና ቆያችሁ እስኪ ራስን በደንብ አስተዋውቅ እስኪ ለቋንቋ አይነሽ ሚዲያ ስሜ ፍራኦል ታሞር ይባላል ትክክለኛ ስሜ ማለት ነው በሶሻል ሚዲያ ደግሞ ዩሚፋያ አንድ ወይም ትንሹ መንፈሳዊ ኮንተንቶችን በመስራት የተለያዩ እምነት ተከታዮች ከሌላ እምነት ማለት ነው ለሚሰነዘሩ ጥያቄዎች ገጠማዊ በሆነ መልኩ አንዳንዴ ደግሞ እንዲሁ በጽሁፍ ሆኖ በመጽሐፍ ቅዱስ ጥቅስ ያማከለ መልስ መስጠት ላይ ነው እምሰራው ሰዎች እኔን አይተው ሁሉ ጊዜ ይገረማሉ ቁመቴ ለክተው ስሙኝ ወገኖቼ ለሰው እድሜ ሳይሆን አስተሳሰብ ነው መልካም አይን ደግሞ ቁመት እንጂ ህሊናን አይለካም ባይናችሁ ይታተተማመን እንደማችሁ ፊራኔ ከየት ነው የመጣው አሁን ዛሬ ወደ ናዝሬት ወይ አዳማ ወደሚባል ከተማ ከዛ ወደ ዛራ ቀምት ሊሆንሽ አነስ ያለሽ ከተማ ነች ከዛ ነው እንግዲህ የመጣ ነው ስሟን አጥራቱ ብዙ ጊዜ አትታወቅም ለዛ ዛሬ አሳውቃታ ዛሬ ኢታያ ትባላለች ትታወቃለች በነገራችን ላይ መልካም ያው እኔ ብዙ ጊዜ ስጠራ እንት የምትባል ሀገር አለች ወይስ ኢትዮጵያን አቆላምጥ ነው ይሉኛል ኢትዮጵያ ኢታያ እንደዛ አይሚል ነገር ኢትዮጵያ ስትቆላመጥ ኢታያ ብዙ ጊዜ በዛ ሲያጋጥመኝ እንደውም የሆነ ጊዜ በቁም ነገር ገባው ጉግል ማፕ ላይም በብዙ አልተሳተፈም የለም እሺ በዛ ምክንያት ቀረብ የሚለው ከተማ ናዝሬት ከዛ አለፈ ቢል ደግሞ አሰላም ይባላል አሰላ በሱ መሃል ላይ ስላለች እዛ አካባቢ ብዬ ነው መጣራው 525000 ተከታይ ያለው አሁን ተከታይነቱ አይደለም የሚያቀርበው ኮንቴንት ነው ዛሬ ከኢታያ ድረስ ትናንት መጥቶ አድሮ ዛሬ ከኔ ጋር የተገናኘው ለዚህና ለዚህ ብቻ ነው አይደለም ለቋንቋ አይነሽ ሚዲያ ክብር መተህ እዚህ ድረስ ተጋብዘህ መምጣትን ራስህ ንገራቸው ልክ ነው በጣም ነው ማመሰግነው ዲያቆንልን ከዛ ድረስ እዚህ አክብረ ስለጠራኝ ያው እሱ እንዳለው ለዚሁ ጉዳይ በዚሁ በመሰራው ስራ ተገርመው እንግዲህ ያለውን ነገር እንዳካፍላችሁ ነው እዚህ ድረስ የጠሩኝ ተማምሰግናለሁ ጠላት ያደናቅፎኝ ለጊዜው በወርቅም ማርያም አንሼነች በሷ ፍሬ ያላውቅም የሚል ነው ሞቶ ነው ያስቀመጥከው ቲክቶክ ላይ እስኪ ለምን እስኪ አብራራው ድንግል ማርያም በጣም ነው የምወዳት እኔ መንፈሳዊ ህይወቴን የጀመርኩት
ከግማሹ የኔ ህይወት ከኖርኩት ህይወት ከግማሽ በኋላ ነው። ስንት አመት ነው አሁን ላይ የኖርከው ህይወት? ረጅም አስመሰልከው። ግማሽን ስለው በቃ ቢያንስ 7ኛ ክፍል እያለሁ አሁን 12 ጨርሻለሁ። 7ኛ ክፍል እያለሁ አካባቢ ነው የጀመርኩት መንፈስ። ከዛ ፊት አልጾምም አልጸለይም ማህተብ ራሱ ብዙ አላደርግም ነበር አንገቴ ለምናምን። ልክ 7ኛ ስገባ ያው አዋዋል ይወሰናል አይደል? አብሬያችሁ ሙሉ ሰዎች ሰንበት ተማሪ ናቸው ትምህርት ቤት ትንሽ ሙቀት አላቸው። በዛ ምክንያት በእነሱ ምክንያት ተከትዬ እነሱን ለመጀመሪያ ጊዜ የገባሁት የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ነው። ሮቤ ደብረ ጽዮን ካልተሳሳትኩኝ ደብረ ጽዮን መሰለኝ። እዛ ቅድስት ድንግል ማርያም ቤተክርስቲያን አለ። ይርቃል ከኔ ቢያንስ አንድ ግማሽ ሰዓት መንገድ ነው። እዛ ድረስ እየሄድኩ መማር ሰንበት ትምህርት ቤት ለመጀመሪያ ጊዜ የገባሁት እዛ ስለሆነ ማንነቴ ሃይማኖት ያውን ያለውበት የሃይማኖት ዕውቀቴ በሱ ዘንድ ምን ይሄን ያልተቀበይና እንዳገኝ ያደረገኝ ጸጋዬንም ያገኘሁት እዛው በእናቴ በቅድስት ድንግል ማርያም ቤት ውስጥ ስለሆነ ብዙም ደግሞ ያደረገችልኝ ነገርም አለ። እውነቱን ለመናገር የኔ አሁን እዛ ሌሎች እምነት ውስጥ ነበርኩ የኔ የሷ ምረት ባይደግፈኝ። ምክንያቱም ያኔ ስጀምር አካባቢ ይገጥሙኝ ፈተናዎች ኮብልዬ እንደወጣ የሚያደርጉኝ ነበሩ። ግን እናቴ ቅድስት ድንግል ማርያም ሆይ እኔም ማቆ ነገር የለኝም ገና አሁን ነው የጀመርኩት አንቺ መንገዱን ምሪኝ ብዬ መንፈሳዊ እልህ ነው የገባውበት ይሄንን ህይወት። አንድ የገጠመኝ ለብዙ ዘይተናገርኩት ታሪክ አለ። ቢያንስ በአንድ ቀን ውስጥ ተላልከ ከበድ የሚሉ ሳላውቀው ማለት ነው ባለማወቅ ምክንያት ከበድ የሚያደርጉ ነገሮችን በአንድ ቀን ውስጥ ወደ 4 አካባቢ ኃጢአት ብዬ ልጥራው ሰራው እዛው በማገለግልበት ጊዜ። በዛ ምክንያት ከቤተ ክርስቲያን እንደረቅ በቤተሰብ ማለት ነው ታገርኩኝ። ግን በቃ በውስጤ ያለቀስኩ ያዘንኩ በእልህ ነው ሃይማኖቴን ለመመስረት አነበብኩ። መጽሐፎችን አገላብጣለሁ ከዚህ ከሰንበት ተማሪዎች እየወሰድኩ ያው ያን ጊዜ ሶሻል ሚዲያ ይባል ነገር የለም። እጠይቃለሁ መምህራን እንዲ ያደረኩ ነው ያደኩት። ስለዚህ ማንነቴ የተመሰረተው በሷ ደጅ ነው ብዬ ስለማስብ ለዛ ነው ካፌም ማልጠላትና ይሄንን ስሎጋን ይባላል በእንግሊዝኛ ይሄንን መፈክር ልበለው ልክ ቲክቶክ ሲጀምር በቃ አስቀመጥኩት እንደ ቀልድ ቴሌግራም ላይ ነበር በፊት ያስቀመጥኩት። ሳስበው ማንነቴን አላማዬን ይገልጻል ብዬ እዚህ ላይ ማስቀመጥኩት እና በዛ መንገድ የመጣ ነው። ዮሚፋውን ስንት አመቱ ነው? ዮሚፋውን ወጣትነት የሚባለው እድሜ አናቱ ላይ 20 ማለት ከታዳጊ ስለዚህ አሁን ከታዳጊ ወደ ወጣትነት ማል ገና ነው ወጣትነት ልጅጀምረው ነው አንድ እርምጃ አነሳ ማለት ነው። ይሄን ከጀመርክ ስንት አመት? ወደ 3 አመት አሁን 4 አመት ይሆናል። 4 አመት ከሆነ እንግዲህ በ16 አመት ነው የጀመርከው ማለት ነው። ታድለሽ ውበት ባንቺ ቀና በመስልኩሽ አለ ትህትናም ተመኘሽ ሊያገኝሽ ማለለ ፍቅር አማረበት ባንቺ ውብ ሰላምታ ዓለሙ ተረታ። ካንተ የሚወጡት ቃላትና እሳቢዎች እይታዎች ምልከታዎች ከዛም አልፎ ደግሞ ምስጢሮች ወደ አንድምታው ምትገባቸው ነገሮች አሉና ግርም ይያለኝ በቃ አንደኛ ያው ያለንባት ቤተክርስቲያን ያለንባት ተዋህዶ እኮራል መጀመሪያ በሷ አኮራው ከዛ ደግሞ በልጆቿ ደግሞ ያኮራል። ምክንያቱም አሁን በተለያየ አይነት ዘንዶ አፉን የከፈተበት ሰዓት ነውና በፈጣሪ ፋንታ ፍጡር ማምለክ አወት አምላክነት ኢየሱስ የከፈለውን ዋጋ አንስተን ለፍጡር መስጠት አንችልም። በዛ በከፈተው ደግሞ አፉን የሚዘጋ ደግሞ በየእድሜው በየጾታው በየአጋጣሚው መኖሩ በጣም ደስ ይለኛልና ግጥም ላንተ ምንህ ነው? ግጥም ለኔ ጸጋዬ ቢ አንድ ከያስኩት ከተሰጠኝ ውስጥ አንድ እሱ ነው። ከልጅነቴ ነው የጀመርኩት። ቀደምም ስለህ ነበር ኮንፊደንስ የሚባል ነገር ከልጅነቴ ጀምሮ ያለ ነገር ነው። ሶፊት ቆሞ እንዲ ፕሮግራም ሲኖር ትምህርት ቤት የመዝጊያ ፕሮግራም ሊሆን ይችላል አንዳንድ ፕሮግራም ሲኖሩ አልቀርም። እኔ እንዲ ያላቀረብኩበት የትምህርት ቤት ፕሮግራም የለም ቆሜ መድረክ ላይ እና ያኔ ሳቀርብ የነበረው የሰው ግጥም ነው ባምሮ ይዛለው በቃ ብዙ ሰው ያኔ ራሱ በጣም ነው የሚደግፉኝ። ግን ጸጋዬ እንደሆነ አላወኩም ያኔ ልክ አሁን ያለውበት ይታያልኩት መጀመሪያ ሌላ ቦታ ነው ያደግኩት በነገራችን ላይ
ሮቢ የምትባል ከኢትያ ወደዛ በጣም እሷ ራሱ ትርቃለች የ4 ሰዓት መንገድ እንደዚህ እና እዛ ነበር ያደኩት ከዛ ስመጣ ደግሞ የገባሁበት ቤተክርስቲያን በጣም ለምን ይሄን ነገር በደንብ አታበረታታ መጻፍ ለምን አጽፈም ምናምን ሲሉ ምን እኔ እኮ ግጥም ይችላል እንዴ ምናምን ዴት ከዚህ በላይ ምን ፈለክ ምናምን ሲሉ አሳውሳለሁ ይሄው እዚሁ ግንቦት ውስጥ ይገርመኛል ለመጀመሪያ ጊዜ ግንቦት አንድ ማለት ነው ያለፈው ግንቦት አንድ ትዝታ ነው ማረሳው ራሴን ልፈትን አልኩኝና ሰው ማገለግልበት ኢትያ ደብረ ታቦር ቅዱስ እግዚአብሔር ቤተክርስቲያን ይባላልና እዛ ማገለግልበት ግንቦት አንድ መድረክ ላይ መነባነብ ፕሮግራም እኔ ነኝ ብዬ ወሰድኩ በቃ ተማመኑብኝ እንደምን ማርግ ያቀርባለሁ ብዬ ገብቼ ጻፍኩኝ በጣም ረጅም ነው በገጽ ደረጃ 2 ገጽ 3 ገጽ ይሆናል ረጅም ግጥም በአእምሮ ይዤ ከውልደቷ እስከ ልደቷ ድረስ ያለውን ታሪክ በግጥም በመነባነብ እንዲሁ እየተወንኩ መድረክ ላይ ዞር ይያልኩ ሰራው በጣም ብዙ ሰው አፕሪሺየት አደረገ ደገፈኝ ብዙ ሐሳብ ሲሰጠኝ በቃ ይሄ ነገር ጸጋይ ነው አልኩኝ እና ያንን ባወኩበት በትከትክ ጊዜ በኋላ የቲክቶክ የሚባለው ነገር በኮሮና ምክንያት አይደል የመጣ እህቴና ሌሎች ቢስቦች ምናምን ለምን ይሄን ግጥም ወደ ቲክቶክ የሚባለው ነገር አታመጣውም ብዙ ገንዘብ ያኔ በጣም ገንዘብ ይሰራበታል ተብሎ ሲወራለት ስለነበር ለምንድነው ገንዘብ አሰራበትም ወደ ገንዘብ አትቀይሩ ምናምን ብላ እህቴ በተለይ በጣም ተገፋፈኛለች ከዛ እርግጠኛ አይደለም እኔ ፊቴንም አላስገባሁም ዝም ብዬ ብቻ በጽሁፍ ብቻ ያቀናበርኩ መልቀቅ ጀመርኩኝ ድምጼ ነው የሚያስገርማችሁ ከያን ጀምሮ ነው መገረሙ በነገራችን ላይ ድምጼ የጻን ድምጽ እኮ ነው እንዴት አልዘጋብም ይሉኛል አንዳንዴ ቲክቶክ እኮ ኤጅ ሪስትሪክሽን አለው እንዴት ያልዘጋብህ ይሉኛል ለመጀመሪያ ጊዜ ፊቴን ሳሳይ ያልጠበቅኩት ኮሜንት እኔ እንደውም እንደዛ ያሉን አልጠበቅኩ ያልጠበቅኩት ኮሜንት ነው የሚደርሰኝ እንዴ አንተ ህፃን አይደል እንዴ እንዴት በዚህ እድሜ እንደዚህ ያኔ በጣም ፊቴ ህፃን ነበር አሁንም ሰነ አሁንም ለውጥ አለ ግን እግዚአብሔር ይመስገን ለውጥ አለ አብዛኛው ስራዎች ላይ ታቀርብና መልስ መስጠት የምትፈልገውን ኮንቴንት ታቀርብና መልስ የምትሰጠው ግን በግጥም ነው ለምሳሌ አሁን አንድ ሁለት እንመልከት ታቦት መክተፊያ ነው አዎ መክተፊያ ነው እሰየው ድሮም ለሆዳም ሰው ምግቡ ነው የሚታየው እንጨት ነው ያልከኝ በስመ አብ ተራቀሞታል ወጥሮስ ብረት ወርቁን ከካህናት ራስ ሲቀመጥ አይታል ማን ያለ ባክ ማን ነው እንዲህ የነገረ አጨበጨብኩለት ቃሉ ሲያርፍበት ቅዱስ የተባለው ወረቀት መሆኑን ከቶ ይዘነጋለት ደግሜ ይልሃል ታቦት መክተፊያ ነው መክተፊያ መንጨት ነው አይኑ ሆድ ለሆነው ላስተዋለው ገና የእግዚአብሔር ስሙ የተቀረጸበት ቅዱስ ማደሪያው ነው ሆዳችሁን ተውበሉት ተረጋጋ በጣም መነጋገሪያ ሆኖ ነበር ትልልቆችም የተናገሩት አለ ባንታ አንደበት ደግሞ በግጥም ያስተላለፍከው አለ እስኪ እሱ በርግጥ ይቺን ቃል እኔ ግጥሙ ላይ የተጠቀምኳት ቃል የመጀመሪያው ቃል ከኔ አይደለም መምህር ዶክተር ዘበነ ለማ እሳቸው ናቸው የሆነ ሰሞን ላይ ትዝታው ነው ታቦት መክተፊያ ነው ብሎ መፈክር ሲጀምር ለሱ መልስ ሲሰጡ በጣም ነው የወደድኩት ቃል ስለነበረ የለፈው ጥምቀት ሰሞን ነው አስቢበት ያው ጥምቀት ሰሞን ነው ብዙ ጊዜ ስለ ታቦት የሚነሳው ይወጣል ታቦት ያኔ ነው እንትናቸው የሚነሳው ያው ታቦት ይከተላሉ ታቦት ለታቦት ይዘምራሉ ምናምን ብሎ ወሬም ያብዙት ትችት የሚያብዙት ያኔ ነው ይቶናለች በጊዜዋ ትሆናለች ብዬ በነጋታው ጥምቀት ማግስት ተነሳውኝና ታቦት መክተፊያ ነው ሲሉ አዎ መክተፊያ ነው እሰየው ድሮም ለወዳም ሰው ምግቡ ነው የሚታየው እቺን ቃል የተናገሩት ቃል በቃል ዶክተር መምህር ዘበነ ናቸው የተናገሩት አንተ በግጥም ወሰድኳትና የራሴን የተወሰነች መስመር ግጥሙ ሐሳብ እውነት ነው እንጨት ነው እንትኑ እኮ እንጨት ነው እኛ ግን እንጨት መሆኑን አይደለም የእግዚአብሔር ስም መጻፉን ነው ይላው ላይ የተጻፈው የእግዚአብሔር ስም ነው በመጽሐፍ ቅዱስ ደግሞ ለኢየሱስ ክርስቶስ ስም እንድንሰግድ መጽሐፍ ቅዱስ ላይ ያዛል ተጽፏል ስለዚህ የተጻፈበት አልፋና ኦሜጋ ኢየሱስ ክርስቶስ የሚል ስም የተጻፈበት ቅዱስ እንጨት ነው እንደው እነሱ በሚውትራስ እንጨት ነው እኛ እንጨትነቱን አልካድንም ግን መስገዳችን እዛ ላይ እንጨቱ ላይ በተጻፈው ስምና በዛ ላይ በሚያድረው እግዚአብሔር መንፈስ ነው ያው ብዙ ዝርዝር ያለ ሐሳብ ደግሞ ሰጥቼበታለሁ እስኪ ዛሬ እንደው ለቋንቋዬ ነሽ ሚዲያ ይስማማል ብለህ በቃልህ ወይም ንባብ ይዘህ የመጣው እስኪ ግጥም ካለ ብታሰማ እሺ የጻፍኩት ይሄኛው አሁን ምናያቸው ወንድሞች አሉ ከኔ ከፍ ያሉ
እቅበተመት ላይ የሚሰሩና አሁን ላይ እነሱ የሚለቁት ቪዲዮ አለ ብዙ ምዕመናንን ከሌላ እምነት ወደዚህ ወደ ኦርቶዶክሳዊ እምነት እያጠመቁ እያስገቡ ነው እና ይሄን ቪዲዮ በማይበሳት በሚመጣብኝ ኮሜንት ላይ ስገባ በጣም በተደጋጋሚ እማየው አንድ ቃል አለና ውስጥ ይቀረ በተደጋጋሚ ሳይው ምን ይላል እነሱ ገድል ያንብቡ እኛ እናጠምቃለን ይላል ማለት ነው እና ይሄ ነገር ቢዘረዘር እስቲ አንድ ግጥም ይወጣል አልኩኝና ይጻፍኩት አለ እሱን ላንብብላችሁ የእንቁራሪት ልጅ በእግሯ መሄድ ሳትችል መዝለል ትማራለች እንደሚል ተረቱ በቃሉ ሳያምነው ገድል ታምራቱን ገብቶ መፈትፈቱ ትርጉም እንደሌለው ተደርቶ መተው ቆይ ማንን ገደለ ወጥሮስ ያልበላችሁን ማከክሰራችሁ አይደለም ግድ የለም ጆሮ ለሚሰጠን መዳን በእምነት ነው ይሄን እናውቃለን እናሳውቃለን ስራችሁ አይደለም እነሱ ገድል ያንብቡ እኛ እናጠምቃለን እንዴ እነሱማ እኮ ዛሬ ቅዱስ አባታችን ገብረ መንፈስ ቅዱስ ቁራውን መገቡ አባ አረጋዊ ተራራ ለመውጣት በዘንዶ ተካቡ የተክልይ እግር በእልፍ ዓመታት ጸሎት ደክሞ ተሰበረ ዮሐንስ አፈወርቅ የሴት አፍረት ስሙ በማርያም ከበረ አቤት ቅሊት አቤት ጉድ ይሄን ስሙ ይሄን ተረት እንዲህ አይነት ጉድ አለ ከኦርቶዶክሶች በረት አሉን ተናገሩን ስንት አመት ጎረፈ ስንት አሽሙር ተሰማ ነቆራ ያዘለ ቅኔ ተዘረፈ ዝም ከኛ ጎራ ለነሱ ሊመልስ ስራ ፈቶ መቼ ያውቃል እልፍ የሚድን ነፍሳት አሉ እያስተማራቸው ሰብስቦ ያጠምቃል እነሱ አድፍጠው በማያገባቸው ገብቶ ሲያጣጥሉት እኛ ጊዜ የለንም ፍጹም ተጠምደናል አምነን እንመለስ እንዳን በሚሉት ይልቁን ግን ስማኝ ገርል ጋር ስትደርስ ብዙ የዘለልከው ሰፊ ምዕራፍ አለ ምን ያጣድፋል መጀመሪያ እመን ለሱ ተደርሳለ በቤተ ክርስቲያን ቅዱሳት መጽሐፍት ተብሎ ቢጠሩ ለድነት መስፈርት ለእምነት መመስረቻ ተብሎ አልተሰሩ እነሱን የማንበብ ብቸኛ ጥቅማቸው ለድነት ጽናት ለመግባር ድጋፍ ቁልፍ መላላቸው ስለዚህ ውጪ ላይ ባላመነ ነፍስ ባልተረዳ ምሮ መተቸቱን ተተ ገባ ብትል ኖሮ ራስህን ዞረ ምን ሆኜ ነው ብለ በታዘብከው ነበር ግድ የለም አሁንም ቀን ደርሶ እስክትድን አክብረ ተከበር አሻፈረን ካሉ ግን ፍርዱን ለሱ ተተን እኛ ስራችንን እንቀጥላለን ቀን የሰጠው ድንጋይ ቅሉን እስኪሰብር እንጠብቃለን ስራቸው አይደለ እነሱ ገድል ያንብቡ እኛ እናጠምቃለን ይላል ምስክናለሁ ቃሎት ያሰማልን ነገሮችን ወዲያው አንድ ነገር ሲመጣ ለዛ መልስ ታዘጋጃለህ መልሱን የምታዘጋጀው በግጥም ነው ጎን ለጎን ደግሞ ዩቲዩብም ጀምረሃል ሰፋ ያሉ ነገሮች እዛ ጋር አሉ በሰፊው ነው እዛ ላይ አንዳንድ መጀመሪያ አካባቢ ላይ እንደዚሁ ቲክቶክ ላይ እንደምሰጠው ሆኖ ረዘም ያለ ሰፋ ያለ ነገር አለ የሚፈልገው እንደዛ ነበር አሁን ላይ ደግሞ ጥያቄ ይጠይቃሉ ቲክቶክ ላይ ነኝ መልስ ሰጣለሁ በቻልኩት መጠን እንደዛ ነው እኛ የወንጌል አማኞች እኮ የማርያምም ሆነ የመላእክቶች ጥላቻ የለብንም በመጽሐፍ ቅዱስ ውስጥ በየትኛውም ቦታ ላይ ኢየሱስ ክርስቶስ ሲገለጽ የእግዚአብሔር ልጅ ተብሎ ነው እንጂ የማርያም ልጅ ተብሎ የተጻፈበትን አላነበብንም ማርያም የእግዚአብሔርን አጀንዳ ለማስፈጸም በራሱ በእግዚአብሔር የተመረጠች የእግዚአብሔር አገልጋይ ነች እንጂ ኢየሱስ ከኔ ይወለዳል ብላ ራሷን ያዘጋጀች ሴት አልነበረች አረ ይድምቅርናችሁ ጥግግን ማርያምን ኦይ በስማ አሁንም አሳዘናችሁኝ ከመግረምም ከመሳቅም አለፈ አዘንኩላችሁ ንስጥሮስም እኮ ያለው እንደዚህ ነው ቤተሰብ ትንሽ ብቻ እኮ አንቺ ጠጋ ካለሽ በቃ ትንሽ ጠጋ ካለሽ ማርያም የወለደችው ክርስቶስ ሳይሆን ሰው ነው ያለሽ እንደ ንስጥሮስም እኮ ያለው ወልድ ቃል የማርያምን ስራ ሊፈጽምባት በማርያም ተጠቀመ እንጂ ማርያም ማምላክም ደግሞ የአምላክ እናት አትባልም አምላክን አልወለደችም ሰውን የወለደችው እኮ ነው ያለው ለዚች ልጅ የሰጣት መልስ ምን አይነት እይታ አይተህ ነው ለዚህ መልስ ያዘጋጀው ሐሳቧን እንደ ንስጥሮስ ነው የገለጽከውና እስኪ ዛሬ ደግሞ እስኪ ግለጸው ድጋሚ ከበር ነው ይሄን ሐሳብ ድጋሚ መናገር ለኔ ከብደኛል ምክንያቱም በድንግል ማርያም ዙሪያ የተነሳ ነገር ነው ከብደኛል ስለሷ እንደዚህ ሲነሳ ማልችለው ነገር ቢኖር መልስ ለመስጠት መጣደፈውን ስለ ድንግል ማርያም ሲወራ ነው ምክንያቱም ጠላት ሰይጣን ዳቢሎስ ከሌሎቹ ይልቅ በጣም አዝበልጦ ትኩረት የሚያደርገው ወደሷ ነው ብዬ ነው ማስበው በተለይ አሁን ላይ በጣም እየጨመረ ነው ኦቨር እየሆነ መጥቷልና ይሄኛው ቪዲዮ ላይ ያነች ልጅ በርግጥ ብዙ መልስ ከዛ ፊትም ሰጥቻታለሁ ግን ይሄኛው ላይ የሚያደርገው መጀመሪያ ጥሩ እንደተናገራት መስላን የመጣችው እኛ እኮ አለች ለድንግል ማርያም ክብር አለን ብላ ስትል ጥሩ የተናገረች ይመስላል
እዛችሁ ጋር ነው ያፈረሰችው ያንን ቃል ነው ምን አለች መጽሐፍ ቅዱስ ላይ የእግዚአብሔር ልጅ እንጂ የማርያም ልጅ ተብሎ ሲጠራ አልሰማንም ማለት እሺ ምን ማለት ፈልጋ ነው እንበልሽ ኦኬ አልተባለም ማለት የማርያም ልጅ ማለት አይደለም ነው ሐሳቧ ምንድነው መረዳት እኮ አንችልም ሐሳባችሁን ራሱ ማለት አይክዱም እኮ የማርያም ልጅ መባሉን አይክዱም ግን እዚህ ጋር የምትናገረው ነገር ግን ከመካደም ያለፈ ምስክር ነው በቃ የማርያም ልጅ አይደለም ለማለት ኦኬ አልተባለም ማለት አንልም ማለት ነው ስለዚህ ንስጥሮስ ያለው እኮ ያንን ነው ድንግል ማርያም የሰው ልጅ ነች የሰው እናት ነች እንጂ የእግዚአብሔር እናት አይደለችም ነው ወላዲተ አምላክ አትባልም ወላዲተ ሰብ እንጂ ወላዲተ አምላክ አትባልም ነው ያለው አይደለ እሷም ከዛ ምን አለች ኢየሱስ ድንግል ማርያም ኢየሱስ ክርስቶስ የዚህ ምድር ላይ የሚሰራውን ስራ ሊፈጽም የተጠቀመባት አንዱ አገልጋዩ ባሪያው ነች እንጂ እኛ ያልክብር አይገባትም ነው ሐሳባ ይሄ ደግሞ ምንም በቃ ትንሽ ነው ፈቀቅ የሚለው እንጂ ከንስጥሮሳዊ ሐሳብ የሚለየው ነገር የለም ያ ነው በቃ እንደመለስ ያደረገኝ አሁን የማርያም ልጅ ባይባል እሷ ኢየሱስ እናት ተብላለች እንዶ የማርያም ልጅም የተባለበት አለ በርግጥ ግን ሙር ደግሞ የኢየሱስ እናት ከኤልሳቤጥ አንስቶ ተብሏል ማይወዷት ጥቅሳለች እቺ ዮሐንስ 2ን አይወዷትም የድንግል ማርያም አማላጅነት የሱ ደግሞ አምላክነት ታምሩን የጀመረበት የቃና ዘገሊላ ዮሐንስ 2ን አይወዷትም እሷን አንድ እሷ ናት ያለችው ምናምን ይላሉና እዛው ላይ ምን ይላል የኢየሱስም እናት በዚያ ነበረች ከዚህ በላይ ምን አለ ምንም አረ ብዙ እኮ ነው የተገለጸ እንደው አለማየት ከፈለጉ ነው መርጦ አይደለም ያዩት እነሱ መርጦ ከፍለው አማኝ እንደሚባል መርጦ አይደለም ለዛ ፈልጋ ያጣች ይመስል በፈልግም እንደምታቀኝ ሐሳቧን ለማራመድ ብቻ ይሄንን ስታነሳ አልቻልኩም እንደዛ ገለስኳት ከዚህ ተነስተ ነው ስለ አማላጅነት ስለ ተማላጅነት ስለ አስማላጅ ብለ በሰንጠረዥ ከፍለ ራስህ የሰራው የምልጃ ኮንሰፕት ውስጥ 3 አካላቶች አሉ እንደምንረዳው ሁላችን መረዳት እንደምንችለው እሱም አስማላጅ አማላጅና ተማላጅ በቀደም ተከተል ስንሄድ ማለት ነው ስለዚህ በእነዚህ ሂደት ውስጥ ወይም ደግሞ በእነዚህ 3 አካላት ውስጥ አማላጅ የሚባለው አካል ከእርቁ መካፈል ሳይሆን የሱ ድርሻ እርቁን ተቀባይ ወይም ደግሞ ተማላጁ አካል እርቁን እንዲፈጽም ማበረታታት መገፋፋት ብቻ ነው ያ ማለት አማላጁ ሰውን የሚታረቀን ተማላጁ ነው ማለት ነው ስለዚህ ያማላጁ ስራ መታረቅ ሳይሆን ያ ተማላጁ እንዲታረቅ መንገድ መክፈት ማመቻቸት መገፋፋት ነው ማለት ነው ስለዚህ ይሄንን ታዲያ አናነሳውም ግን በከፊሉ ለማየት ይሄንን ኮንሰፕት ይዛችሁ ክርስቶስ ያማልዳል ወደሚሉት አይነት ኮንሰፕት ስንመጣ ክርስቶስ ሰውን የሚታረቀን እንግዲህ ያው እሱ አማላጅ ከሆነ ድረስ ክርስቶስ ሰውን የሚታረቀን አብ ነው ለቱ ስባት ያ ማለት እርቁን የፈጸመው ከአብ ጋር ብቻ ነው ከክርስቶስ ጋር አይደለም ማለት ነው ይሄ ደግሞ በጣም ውሸትና ሰይጣናዊ አጋንንታዊ የሆነ መለካከት ነው ምክንያቱም በአንደኛው ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታርቅ ነበርና ይላል ቅዱስ ጳውሎስ ስለዚህ እግዚአብሔር ብሎ አንድነት ስሙን የጠራው ውስጥ ክርስቶስ ስለሚካተት ክርስቶስም ታርቆናል ማለት ነው ስለዚህ ከራሱ ጋር ስላስታረቀ እዚህ ጋር አማላጅ ብለን ስንጠራ እንደ ኮንሰፕቱ ከሄደን ራሱ ክርስቶስ ምልጃ ውስጥ ደግሞ እርቁ ውስጥ አይካተትም ማለት ነው እና ደግሞ ጥያቄዎች ሰብስበህ መልስ ሰጣለን ብለ አንድ ቦታ ላይ ፈገግ አልኩኝ አንዷ ጥያቄ ጠየቀች ምር ነበር የጠየቀችው በድሮ ጊዜ ማርያም ሶናት ብሩ ሊያሳምኑኝ ነው ድረሱልኝ አይነት ነገር ድረሱልኝ ስትል ደርሰንልሻል ብዬ በርግጥ መልስ ብዙም አልሰጠሁትም ዘለልየው ነበር ግን ያው ልክ ነው ማለት ያን ያህል ይሄ ብዙ ተደጋጋሚ የሚነሳ ሐሳብ ነው ብዬ ነው በርግጥና ደርሰንላችኋል አዎ በመሰረቱ እንደየዘርፉ ነው አሁን አንዳንድ ሰው እኛው ቤት ያለ ሰው ሌላ ሊቃውንት ተጠፍቶ ነው አራት አይና ያለ የመጽሐፍት መምር ያለ የሚል ነገር ሊያቀርቡ ይችላሉ አሁን አንተ ገና ሳትማር ብዙ ሳታውቅ በዚህ እድሜ በመማርህ ሰዓት መልስ መስጠት ምናምን የሚሉ እኛው ቤት ምናምን ሊኖሩ ይችላሉ አሁን ዋናው ነገር እኛ ምንላቸው መምህራን አራት አይና የኔታ የመጽሐፍት መምህራንን እነዚህ ሰዎች ላይ ያገኙቸው ይችላሉ እነሱን እስከሚያገኙቸው ድረስ ግን እዚህ ጋር ተሰናክለው እንዳይቀሩ ቢያንስ ወደ እነዚያ መድረሻ ያንተን መቼም አንተም በራስህ አይደለም የምትመልሰው የተዘጋጀህበት ብዙ ነገር እነዛንም አባቶች
ጠይቀህ የሚገለጡ መጽሐፍቶችን ገልጠህ እድሜው አይደለም ዋናው ነገር ያስተላለፍከው መልእክት ነው ምን አገኘ በዚህ እንደው ፊድባክ ከሰዎቹ ከሰሙ ሰዎች አንተን ከሚከታተሉ ሰዎች ብዙ አይነት ነው ከኛም ወገን ከሌሎቹም ተከታዮች ብዙ አይነት ፊድባክ አግኝቻለሁ ከኛው ሲጀምር አብዛኞቹ በጣም ተስፋ የሚሰጡ እኔ ኮሜንቶችን አንብቤያቸዋለሁ በጣም እኔ እስካሁን ድረስ ያደረገኝ እሱ ነው በነገራችን ላይ ብዙ ጊዜ ቲክቶክ ያው በጣም ትግስት ይጠይቃል አንዳንዴ ከፍ ይላል አንዳንዴ ዝቅ ያደርጋል እና ብዙ ጊዜ ተስፋ ጎርቻለሁ የሚያበረታኝ እነሱ ኮሜንት ነው የሆነ ጊዜ አንድ ወር አቋርጬ ተመልሼበታለሁ ሳቋርጥ ለምን ጠፋ በውስጥ መስመር ኮሜንት ላይ ምን ሆነ ብዙ የሚያበረታቱ ቃላቶች ሲኖሩ ነው እነሱ ናቸው ዛሬ እዚህ ያደረሱኝ እነሱ ባይኖሩ የኔ ቆይቻለሁ ትቺ ከወጣው የራሴን ሌላ ስራ መስራት ከጀመርኩና አብዛኛው ከእድሜ አንፃር ቅድም አንተም አንስተው ነበር እድሜና ምናገረው ነገር ማቻ ያደርጋል ያ ነው ሰው በጣም የሚያስገርማቸው የሚያስደንቃቸው ከዛ አንፃር ሲሆን ደግሞ በጣም ደስ የሚሉ የሚያስቁኝም በውስጤ እንድገረም በደስታ ብዛት እንዳለቅስ አንዳንዴ እንኳን የሚያደርጉኝ ኮሜንቶች አሉ ወደ ኔጌቲቮቹ ስመጣ ደግሞ የተወሰነ ጠቅሰዋል አንተም አሉ አንዳንዶች አንዳንድ ሀሳቦችን ሳነሳ ትንሽ ተረጋጋ ሌሎች ይናገሩ ከፍ ያሉት ይናገሩ አንተ ረጋ በል የሚላነ ሐሳብ የሚያነሱ አሉ አንዱነትን ለማውጣት እድሜ አይደለም ወሳኝ እውነቱ ነው ወሳኝ ማንንም ሰው እውነት ካለው መጥቶ መናገር አለበት የሚናገርበት መንገድ ይወስናል በርግጥ ግን ወጥቶ መናገሩ ግን ክፋት አለው በያላሰበ ነገር ግን ሲናገር እነሱን መሰረት አድርጎ ቢሆን ግን ወሳኝ ነው ማለት ከላይ ያለው አባቶችም ማለት ነው ከራሱ ዝም ብሎ አውምስቶ የሚያወራ ከሆነ ሊሳሳት ይችላል የሰው ፍጹም ስለሌለ አባቶች ላይ ሲሆን ግን በጣም አስተማማኝ ነው ያኔ ነው ከዛ አንፃር ነው በየ በበጎ መንገድ እረዳዋለሁ እንጂ አብዛኞቹ እንደዚህ የሚሉ ሐሳቦች አሉ ብዙ ማንሳት እንችላለን እኔ የሚደንቀኝ ደግሞ ሌላው ነገር ምንድነው ኮንፊደንስ ነው የሚገርመኝ ባውቅም የማውቀው ነገር ለመናገር የሆነ እድሜ የሆነ አመት መጠበቅ አለብኝ ብሎ ይፈራል ይሳቀቃል አንተ ደግሞ በቃ ያለ ኮንፊደንስ ያለ ይሄ በራስ መተማመን በጣም ይደንቀኛልና ያንን ከየት ነው ያመጣው አንደኛ ኦርቶዶክስ ጥርጥር የሌላት ትክክለኛ እምነት ናት ብዬ ስለማመን ነው እውነት ከያዘ አንድ ሰው ምንም ይፈራው ነገር የለም ዋና ኮንፊደንስ የሰው ልጅ ኮንፊደንሱ እውነት ነው ቤተክርስቲያን ደግሞ እውነት ናት ኮንፊደንሻል ያደረገችህ ቤተክርስቲያን ናት ትክክለኛ በቃ ማለት ጠራጠርባት ሆና ስላገኘኋት ምንም ፈራበት ነገር የለም ይሄ መጀመሪያ ነው ሁለተኛ ደግሞ ኮንፊደንስ ቀድመን ብየዋለሁ ያለኝ ጸጋዬ ነው ብዬም ስለማመን ነው እንዳ ከልጅነት ጀምሮ ትክክለኛ ነገር ነው ብዬ ካመንኩበት መናገር ምንም ፍራቻ የለኝም ለዛ አንፃር ነው እስኪ ወደ ሶሻል ሚዲያ እንምጣና አሁን እንግዲህ ያለንበት ጠቅላላ ትልቁም ትንሹም መካከለኛውም ሴቱም ወንዱም ሶሻል ሚዲያ ላይ ነው ያለው በኪሱ ነው ያለውና ውሃም እሳትም አለ ወደ ማን እጁን እንደሚዘረጋ ደግሞ የነጻ ፈቃድ ተሰጥቷል አቅረብኩ ለከ ነው በቃ አቅርቤልሃለሁ ደይደከ ነው ሀበዘ ፈቃድ እና የሶሻል ሚዲያ አጠቃቀም ወጣቱን እንዴት ታየዋለህ ምንስ አስተያየት ትሰጣለህ መልካም ወሳኝ ጥያቄ ነው አሁን ላይ ሶሻል ሚዲያ ላይ ሁሉም ሰው ከትንሽ ከሊቅ እስከ ደቂቅ ከትንሽ ከትልቅ ከህፃን እስከ ሽማግሌ አዛውንት ድረስ ሶሻል ሚዲያ ላይ ነው በጣም በሚገርም ሁኔታ በተለይ ይሄ አሁን የሚሰራበት ቲክቶክ በጣም ብዙ ሰው ፊቱ ወደዛ ዞሯል በአለማዊም በመንፈሳዊም ብንሄድ ማለት ነው መንፈሳዊም ደረጃ ሰው ቤተክርስቲያን ቤተክርስቲያን መድረክ ላይ ከመገኘት ይልቅ ፊቱ ወደ ሶሻል ሚዲያ ዞሯል እና በዛውም ልክ ደግሞ መምህራንም ወንጌልም በዛው ልክ ሶሻል ሚዲያ ላይ በደንብ እየተስፋፋ ነው ብዬ ነው ማስበው ብዙ መምህራን አስደናቂ መምህራኖችን እያየን ነው በዚህ በሶሻል ሚዲያ እግዚአብሔር ይመስገን በዚህ ምክንያት ብዙ መንፈሳዊ ተጽዕኖዎች እያደሩ ነው በኦርቶዶክሳዊ ምዕመን ላይ ወጣቱ ላይ ማለት ነው በተለይ እንደ ምሳሌ ኒላንሳ ባል ያው እኔም ወጣት በመሆኔ ማለት ነው ይሄ በእንሰሙን ያው የጋብቻም ሰሞን ስለሆነ ይሄ በተክሊል ወይ ደግሞ በቁርባን ማግባት ላይ በጣም ተጽዕኖ እያመጣ ነው ብዬ ማስበው ሶሻል ሚዲያ ነው ቲክቶኩ በተለይ
ብዙ እህቶችን እመለከታለሁ ምኞታቸውን በቪዲዮ ሲገልጹ እነሱን ተከትሎ ኮሜንት ላይ የነሱን አይነት ሐሳብ ሲገልጹ እመለከታለሁ ይሄ ምንድነው የሚያሳየው በጣም ወደ መንፈሳዊ እንትን ያለ ሶሻል ሚዲያ በጣም እየገፋፋ እንደሆነ ነውና ወጣቱ ሶሻል ሚዲያን እሳት ነው እሳት ከተጠቀሙበት ምግብ የሚያበስል የሚያበላ ነው ከራቁት ይበርዳል ከቀረቡት ያቃጥላል መሃል ላይ ሆኖ በአግባቡ ሲጠቀሙት ነው ትክክለኛ የእሳቱን ጥቅም እናገኘው ይሄውኛም እየሰራንበት እንዳለው እንደዛ ብዙ ጥሩ ነገሮችን ልናገኝበት እንችላለን ብዬ ነው ማሰበው በሶሻል ሚዲያ ምን አተረፍክበት በዚህ ችልቤ ብዙ በጣም እኔ ካተረፍኩበት ነገሮች ውስጥ የሰው መውደድ የሰው ፍቅር አትረፍየበታለሁ አንደኛ ብዙ ሰዎችን አውቄበታለሁ ብዙ ነገሮችን ተረድቼበታለሁ ሶሻል ሚዲያ ላይ ብዙ የሰው አመለካከቶችን አይቼበታለሁ ብዙ አስተሳሰቦችን ስለ እምነት የራሱ ዕውቀት እዚህና በዚህና ደረጃ ያወቅኩት በሶሻል ሚዲያ ምክንያት ስለዚህ መንፈሳዊ ዕውቀትንም አግኝቼበታለሁ መክሊቴንም አግኝቼበታለሁ ማግኘት ብቻ አይደለም የራሴንም መክሊት ያው ከአብይጾም አንዱ ሳምንት እናስባለን ገብርኄር የሚባለው አይደለ የተሰጠው መክሊት አትርፎ መመለስ የሚባለው ነገር አለ የተሰጠኝ መክሊት አለ ግጥም ሌሎቹም አሉ እነዛን መክሊቶች አውጥቶ ለእመመኑ በማድረስ በማስተማር መመኖችን በመመለስ ማትረፍ የሚባል ሰው አይደለ ታዲያ በሱ ያተረፍኩበት ነው ብዬ ነው ማስበው ስለዚህ በቃ ያ ነው ለኔ አንድ ትርፍ ብዬ ማስበው በጣም እየፈለኩበትም አሁን እንደየሰራውበትም ያለው ነገር እሱ ነው ይሄንን ብዙ ሰዎችን አትረፍይበታለሁ ነው ማለት ነው በተለይ አቅራቢ የሆነ ሰው ሶሻል ሚዲያ ላይ አቅራቢ የሆነ ሰው ተደጋጋሚ ነገሮችን እንዳያቀርብ ሌሎች ነገር የማየት እድል ይሰጣዋል አይደለም ነገ አዲስ ነገር ለመናገር አዲስ ነገሮችን ታያለህ ሌላ ሶሻል ሚዲያ ልታይ ትችላለህ መጽሐፍት ልትገልጥ ትችላለህ መምራል ልትጠይቅ ትችላለህ ምክንያቱም አዳዲስ ነገር ማቅረብ አለብህ ሁሌ የሆነ ደሞ ሐሳብ ሲመጣ ለዛ ሐሳብ ለመስጠት መዘጋጀት አለብህ ይሄም ማትረፍ ነው ለማለት ፈልጌ ነው አብዛኛው ደሞ አብያተ ክርስቲያናት ያሳንጹበታል የተጎዱ ሰዎች ይረዱበታል በዛ በኩል የለህበትም አንተ አው እሱንም እየመጣውበት ነው አሁን ላይ ነው የጀመርኩት አሁን ላይ 500 ሺህ ከገባው ጊዜ ጀምሮ በተለይ በጣም ገዳማት ላይ ሄዶ መዞር ማስተዋወቅ ወደዛ ሰዎች እንዲመጡ በጉዞ መልኩ ወደዛ እንዲመጡ እንት ማለት እንዲሁም ደግሞ አንድ ቤተ ክርስቲያኖችንም ለማሰራት የማስተዋወቅ ነገሮችን ጀምራለሁ እንደውም የተወሰኑ አንድ ሁለት ቤተ ክርስቲያኖችን ሳስተዋወቅ ነበር እንደውም በቅርቡ ብዙም ባይታየም ግን አሉ እንደዚህ እየጀመርኩ ነው እሱም አንድ ትርፍ ነው ልክ ነው አንድ በጣም ቢያደግ ደግሞ በጣም ብዙ ነገር ማተርፍበት ብዬ ማምኑበት ውስጥ አንዱ ይሄኛው በጣም ትልቁ ነው ብዬ ነው ማስበው እየጀመርኩት ነው አንዱ የግንቦት ወር የሰይጣን ወር ነው በኦርቶዶክሶች በቅርቡ ያለፈው ወር ላይ አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው እንዴታ ወትሮስ ምን ጠብቀ ልደቷ እኮ ነው የሚጠላት እርሱ የምትወደው እርሷ ተወለደች ብሎ እያየነው አይደል እንዴት እንደሚጨስ ነዶ ጠቅሮ ከስሎ ፍቅራችን አይሎ እልህ እስኪዘን በእናንተ ላይ አድሮ እንዲያ ሲሞግተን ወዶ ይመስላል ሊነጥለን እንጂ ስሟን ከልባችን ፍቆ ሊገዝተን ሲሻው አመለኳት ከኢየሱስ እኩል ቤዛናት እያሉ ኢሳይ በቃቸው ማሪን አንቺ ብሎ ለሷ ይጸልያሉ 7 ልጅ ወልዳ ድንግል ማርያም ብሎ ስም ያሳመሩላት ትሁት መስላ ጨካኝ ፍጡር ሆና አምላክ አዎ እሷ ማርያም ናት ስንት ያላለው አለ ስሟን ለማቆሸሽ ስንት ቃል ሞከረ ወይ ፈንከች አባቴ አሽከሮቹ ደክመው ልባችን በፍቅሯ ይበልጥ ጠነከረ ምን ጠብቀ ነበር ከውልደቷ አንስቶ እስከ ዛሬ ድረስ ያሳድዳት ከርሞ ልደቷን በአንድነት ከብረን ስናከብር እኩል ያይቆሙ አገለው ለማንኛውም ግን ምንም ላይ ሰምረለት በእናንተ ላይ አድሮ ዛሬም ሊፈተነን አዎ ይቺ ወር የሱናት አብዝቶ ይጠራል ግን ሊያጠነክረን ምክንያቱም የቤዛችን እናት የቤዛዊት ልጆች ነን ክላስ ለሱ የሰጠው መልስ አለ ግንቦት አንድ ሰይጣን ወር ነው ከሌሎች ወሮች ለይቶ በጣም የሚሰራው በዚህኛው ወር ነው ሲለኝ የልብን የተናገረኝ ነው መሰለኝ ልክ ነው እውነቱን ነው በአንድ መንገድ ከሄድን ምክንያቱም የናቱ ኩልደት ነው ልደቷ እኮ ለምን አይሰራም እንደው ቀኗን ያቺ የለቷ ግንቦት አንድን የሆነ ነገር አጉ ማስቀረት ባይችልም ወሯን ሙሉ ስለዚህ ያቺን ቀን መሰረተ ምክንያት አድርጎ
ያው በማን ላይ አድሮ እንደሚያወራ መናገር አያስፈልግም ይተቸናል ይወቅሰናል በእኛ ላይ ጥላቻ ለመስራት ብዙ ነገር ይላል ያያየንም ነው ስለዚህ ይሄ የሱ ወር ነው እውነት ነው የሱ ወር ነው የሚል አይነት ሐሳብ ያዘ መልስ ነው የሰጠሁት እንዴታ ወትሮስ ምን ጠብቀ ልደቷ እኮ ነው የሚጠላት እርሱ የምትወደው እርሷ ተወለደች ብሎ እያየነው አይደል እንዴት እንደሚጮው ነዶ ጠቅሮ ከስሎ እያለ የሚቀጥል ማለት ነው ስለዚህ ሐሳቡ ያንን የያዘ ነው ይቀጥላል እውነትም ነው ይቀጥላል ያው እኛም ደግሞ ፍቅራችን እሱ ለጥላቻ እጁን ሲዘረጋ እኛ ለፍቅሯ ልባችን ይከፈታል ይቀጥልበት እኛም ፍቅራችንን እንቀጥላለን ነው የሚለው ስለዚህ የሰይጣን ወር ነው ማለቱ ምኑ ነው ትክክል ነው ያልኩት ትክክለኛ ሐሳቡ ማለት የሰይጣን ወር ነው ስል እንደ እንትን ሳይሆን ልደቷ ስለሆነ በእኛ ውስጥ ጥላቻ ለመዝራት ታክቶ የሚሰራ ልደቷ ነው ብለንኛ ስለምናከር በተለይ ዘንድሮ ልደታ በጣም ነው በተለይ ደግሞ ከምንም በላይ ሰይጣን እመቤታችንን ስለሚጠላ እንደዛ እሷ ደግሞ የተወለደችው ግንቦት 1 ስለሆነ ያን ጊዜ ጥላቻው ይብሳል እኛ ላይም ደግሞ ይጠላቸውን ለመሰንዘር እሷ ልጆችም ላይ ሴቲቱና ዘራ ላይ ዘንዶ ተነሳ እንደሚል ዘንዶ ተነሳ ጥሩ ነው ያመሰጠርከው እንደዛ ከዛ አንፃር ከሄድን በጣም ተክቶ የሚሰራ እቺን ወር ነው ብሎ ሲናገር ኦኬ ያቺን ሐሳብ ገለጸልኝ ቢያሳ ያነሱት ሐሳብ ነው እንጂ የተናገረው ነገርማ ምን የታወቀ ነው ማንንም ብዙ መልሰቶበታል ሌሎቹም ማንንም የሚደግፈው ነገር አይደለም ቃል በቃል እንደዚህ ፊት ለፊት ተገናኝታችሁ ታውቃላችሁ አንዳንድ እነዚህ አካላት እነዚህ የፕሮቴስታንት መናፍቃን ምናምን እዚሁ ላይ ነው መልስ መስጠው እንጂ ፊት ለፊት ያገኘው የለም እንደውም ብዙ ጊዜ ፊድባክ ራሱ አይሰጡም አንዳንዶቹ ናቸው መልስ የሚሰጡት መስያጥ ጋቢ ሆኖ መልሳቱ ይሆናል አይመለሱም በተለይኛው አንድ መልስ ብቻ ነው መለስልኝ የሆነ አንድ አትነግድበት ቢየሰራው ተገጥማል ኢየሱስ ጌታ ነው አትነግድበት ተሰማለህ ብርሃን ነው የስንቶቹን አይን ያበራ እስትንፋስ ነው ለሞቱትም ነፍስ ይዘራ ሰደድ እሳት የዳቢሎስ መርቻ ጉልበት የህይወቷ የማይጠሙበት ብርቱ ቃል ነው አታቅልለው ባንደበት ቢገባ ግን የርሱ እኮ ነው የለበስከው ደም ግባት ዝናን በለህ ልትፈመስበት ልትታወቅበት የክርስቶስ ስም በከንቱ አትጥራ አትነግድበት ሰማ መጀመሪያ ጊዜ እሱ ላይ መልስ የሰጠው እሱ ነው ለሱ ነው መጀመሪያ መልስ የሰጠው ከዛ በኋላ መልስ ሰጥቶ ያቀም ግን ብዙ መልስ ሰጥቻለሁ ለሱ አንድ ቀን ብቻ ላይቭ ላይ መጣና እንዴት ነው ምናምን አለኝ ደህና ነኝ በላይቭ ገብቶ እኔ ላይቭ ገብቼ እኔ ላይቭ ላይ መጣ አንተ ላይ መጥቶ አላወኩት ነበር አላወከኝ አለኝ እገሌልኝ ተናንተ እንዴ አንተ ናና እንወያይ ምናምን መሽቷል አሁን ሰው ተኝቷል አልገባ ምናምን እሺ ቦስት መስመር አናግረኝና ቀን ቀጥረን እንወያያለን አልኩት እሺ አለኝ የለም ከዛ በኋላ ጠፋ እና ብሎክም አርጋለሁ በርግጥ የሆነ በጣም የሚተናገራቸው ነገሮች አሉ ስለ ድንግል ማርያም ውስጤን ይነካው እንደገና ደግሞ ምን ብሎ ነው የተናገረው የሆነ ጊዜ የጥላቻ ቃል በጣም እንትን ያልኩት በቃ ብሎክ አድርጉት ብዬ ዘመቻ ጀምሬበት አልታየም ብሎክ አድርጉት ብዬ ወላ ዘመቻ ጀምረ ነበር ካንዴም ሁለቴ ተናግሬ እንትን አላልኩምና ውስጤን ይነካው ነገር ሲናገር አልቻልኩም ብሎክ አደረኩት አሁን የሱ ኮንተንት የሚደርሰኝ እሱ ላይ መልስ በሚሰጡት ነው ኢቭን ይሄ ቪዲዮውን ቀድም ያለው የለም አንዱ ነው መልስ ይሰጥበት አይቼ ነው መልስ ይሰጠውት እንጂ ከሱ ነው ቪዲዮ ነው ሲቆረጡት እንጂ እሱ አካውንት አሁን ብሎክ ተደርጓል እስካሁን አይደርሰኝም እሱንና አንድ ልጅም አለ ወጣት ጂሚ ቢሪያው ይባል ወጣት አለ እንደዛ እንትን ያልኳቸው አሉ በአካል የገጠመኝ ግን የለም እንደዚህ ሌላ ከ1.2 በላይ የታየ አንድ ቪዲዮ አለ ይሄንን ምስል በቤታችሁ ያስቀመጣችሁ ሰዎች አሁን አውጥታችሁ ተገቢውን እርምጃ ወሰዱበት እና ትንሽ ስድብ አስተናግደሃል መሰለኝ በጣም ሳየው ይደነገጥኩ ከመሳደባችሁ በፊት እዩት ብለ ሪፈር ያደረከው አለ አስተካክዬ ነበር አብራራ እስኪ አብዛኛው ሰው ቪዲዮ ጨርሶ ከማየት ይልቅ አቆሞ ቪዲዮን ኮሜንት መግባት ይጀምርና አቆሞ ኮሜንት ነው የሚገባ ሲገባ ስድብ ካገኘ አብሮ ነው የሚሳደበው እንደዚህ ነገር ነው ያጋጠመኝ ዛ ቪዲዮ ላይ ምንድነው ሐሳቡ በርግጥ ትክክለኛ ሐሳብ ነው በጣም ፒን አድርጌ ያስቀምጫለሁ ለምን ያስቀመጥኩት እንዲነገር የምፈልገው ሐሳብ እሱ ነው ከዲ በጣም ውስጥ በእልህም ያስኩት መንፈሳዊ እልህ ነው በርግጥ በዛ ያስኩት ቪዲዮ እሱ ነው ምንድነው ሐሳቡ ምንድነው በቅዱሳን ስዕላት ደረጃ ላይ ያለን ስህተት በጣም ብዙ ነው መስተካከል ያለባቸው ስህተቶች በጣም ብዙ ናቸው ከዛ ውስጥ አንዷን
አንስቼ ምናልባት እኔ ስናገር ስተት ነው ብዬ እማምንበት እንደራሴ ስተቴን የምቀበልበት የተናገርኩበት መንገድ ነው ግን ያን ነገር ያደረኩት ትኩረት ለመሳብ ነበር ሐሳቤ ግን ከዛ ይልቅ ስድቡና ንቅፈቱ ነው የተረፈኝ ግን ሐሳቡ ግን ትክክል ነው ኮምፕሊትሊ ለምን ከዛ ቀጥሎ ፒን ከተደረጉት አንዱ ቪዲዮ ቢያዩት እኮ ዘለል ብሎ መረጃው ምንም ሳልነገር አካላይ አስቀምጬዋለሁ ይዩት ምንድነው ያ ቪዲዮ ከ6 ዓመት በፊት የተለቀቀ ቪዲዮ አንስቼ ያወራሁት ግን ቪዲዮ ያኔ 5000 ቪው ነው ያገኘው YouTube ላይ አልታየም ስለዚህ እንዲታይ ብዬ እኔ ያጎላሁት ካለኝ ቲክቶክ ሶሻል ሚዲያ ተቀባይነት አንፃር ሳጎላው ይሄን ያህል ነገር ገጠመ ግን አልፈርድም ምክንያቱም ህይወታችን ውስጥ ገብቷል ቅዱሳን ስዕላትና እኛ ህይወታችን ውስጥ የገባ ነገር ስለሆነ በአንዲ ይሄ ነገር የሚነሳ ነገር አልነበረም እኔ ደግሞ እንደዛ አላሰብኩትም ያ ነገር ነው የገጠመኝ ግን በሐሳብ ደረጃ ያሰሰው ሐሳብ በመረጃ ያለ ለምሳሌ ለተቆም በዚሁ አጋጣሚ ቀንዲል ሚዲያ ላይ የስነ ስዕል ባለሙያ የሆነ አንድና ልማድና ክርስትና ላይ የሚሰሩት መምህር አንድ ላይ ሆነው ስለሱ ያነሱት ስለ ቅዱሳን ስዕላት ያወሩት አለ እዛ ላይ እኔ ያነሱት ሐሳብ ቅዱስ ሚካኤል ስዕል ማለት ነው ተነስቷል በዛ ሄዶ ቢያዩት ይረዱኛል ብዬ አስባለሁ ሰይጣን ሲረግጠው ስዕሉ የካቶሊክ ነው አሁን እንዴት እንደመጣ ነው መነሻው ነው ምክንያቱም አሁን ይሄንን ነገር የካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥም ይችላል ግን እዚች ጋር በጣም አተኩሬ መናገር እንፈልገውም ያኔም እንዲሰማኝ ትንሽ ያደረገኝ ነገር ባንቾኩር በጣም አሪፍ ነው ትግስት ቢኖርም በጣም አሪፍ ነው አብዛኛው ሰው እዛ 3000 ኮሜንት አለ ከ3000 ውስጥ 2800 ምናምኑ ስድብ ነው መናፍቅር ያለኝ አለ ተከፍሎ ነው አንተ የመጣው አንተ ደግሞ ማነ ማተብህን በጥስ አንተ መስለኔ የመጣው ብዙ በጣም ልብ የሚሰብሩ ነገሮች ገጥሞኛል አትቸኩሉ ተረጋጉ ስሙት መጀመሪያ ሰምታችሁም ቅር ካላችሁ ደግሞ አጣሩ በራሳችሁ መንገድ እሺ እንግዲህ ዮሚፍ ምን ማለት ነው ዮሚፍ በኦሮምኛ ስንሄድ ለመቼ ማለት ነው ዮሚፍ ሙሉውን ሳያጥር እንዲው ዮሚፍ ማለት ለመቼ እንደ ማለት ነው በኦሮምኛው ማለት ነው እኔ ግን ዋናነት ተጠቀመው ያመጣሁት እንደውም ሲጽፈው እንዲ ሰረዛሉ ዮ ብለ ሚ ብለ ከዛ ኤፍ ሰረዛሉ ዮ ማለት አብሪቬሽኑ ዮናስ ነው ጓደኞቼ ናቸው በጣም ወዳቸው ጓደኞቼ ናቸው አሁን ላይ ዩኒቨርሲቲ ናቸው በትምህርት ደረጃ እየተማሩ ነው ዮናስ ነው ሚኪያስ ነው ኤፍ ደግሞ ፍራውል የኔ ስም ነው እና በጣም እንዋደዳለን መጀመሪያ አካባቢ አብረን ሰራ ነበር ገራሚ ሰው ነው እሺ ከዛ እነሱን ስራ ውስጥ ማስገባት ፈለኩኝ አብረን እንስራ ስላቸው እሺ ያሉኝ አብረን ስንሰራ ኮላብ ስናደርግ ያንድነት ስም ሊኖረን ይገባል ብለን ስንወያይ እዛችሁ ጋር ስም ብዬ ስጽፍ መጣልኝ ነው ትርጉም አለው ሴንስም አለው አልኩኝና ዮሚፍ አልኩት ያስኩት እንደዛ ይወጣ ስም ነው ዮሚፍ ማለት ያ ነው ትርጉም ለሶስት ሰው መልእክት ትሰጣለህ እሺ ካንተ በታች ላሉት ባንተ ትክክል ላሉት ካንተ በላይ ላሉት ከኔ በታች ላሉት ካንተ በታች ማስተላለፉ መልእክት በተሰጣችሁ ጸጋ ማገልገል አትፍሩ ወይም ደግሞ አትያዙት ውስጣችሁ የሆነ ነገር ካለ ለማውጣት ትጉ ብዬ ነው መመክረው እኔም እንደዛ በዛ መንገር ስለሆነ ማለት ነው የሆነ ነገር አለኝ ብሎ የሚያምን ሰው ካለ ያቺን ነገር ለማውጣት ካሁን ባላችሁበት እድሜ ትጉ ጊዜው ነው ብላችሁ ባመናችሁበት ጀምሩ ያንን ነገር መስራት የግድ ሶሻል ሚዲያ ላይ ሆነ ይችላል በሌላ ህይወት ቢሆን ባላችሁ ነገር በርታችሁ ተማሩ ጠንክሩ ስሩ አንድ ነገር በኮንፊደንስ ለማውራት አንተና ትበሩ ነው ማለት በእኔ እድሜ ላይ ላሉት ደግሞ አሁን ላይ እኔ ወደ ቻሌንጅ እየገባው ነው ላይፍ ወደሚባል የህይወት ቻሌንጅ ወደሚባለው ፈተና ወደሚባለው እየገባው ያለው ስለሆነ እነሱም እንደዛ ላይ ስለሆኑ ክርስትናን ከህይወታችን ጋር በጣም ማዛመድ ግድ ይለናል አሁን ባለንበት እድሜ ላይ ክርስትናን ካያዝን እቺ ያላት እድሜ የእሳት አፍላ የሚባለው ማለት እሳት የሚባለው እድሜ ላይ ያለነው ብዙ ነገር የሚሸውደን ማለት ነው መንፈሳዊ ህይወት እንደምንድነው እንደ አጥር ነው መንፈሳዊ ህይወት ከሌለን አጥሩ ተፈቱ እንደተለቀቀ የሆነ እንስሳ ነው እንደፈለገን ነው ምንቦርቀው ያ ነገር እንዳይሆን መንፈሳዊ ነገር ያገደናል ስለዚህ መያዝ አለብን ብዬ ነው ማስበው መንፈሳዊ ዕውቀት በዚህ እድሜ ላይ ግዴታ ነው ያው መጽሐፍ ቅዱስም በጉብዝና ወራት ፈጣሪህን አስብ ነው የሚለው እቺ ለኛ የተጻፈች ጥቅስ ስለሆነች እቺን ጥቅስ መሰረት አድርገን
ያንን ነገር መንፈሳዊ ህይወትን ካልያዝን እኔ እርግጠኛ ነኝ የምናገር አሁን ላይ ሶሻል ሚዲያ በተለይ በሶሻል ሚዲያ ምክንያት ይሄ ወጣት በጣም ሊጎዳ ይችላል። ስለዚህ መንፈሳዊ እንደ አጥር አድርጎ ሊይዞ ይገባል ነው የምለው። ከኛ በላይ ላሉት ማስተላለፈው መልእክት ደግሞ ብዙ የሚጠበቅብን አሁን ወጣቱ እየተነቃቃ ነው። እግዚአብሔር ይመስገን በመንፈሳዊ ከሄደን ሶሻል ሚዲያ እያነቃቃቸው ነው። እኛም አለን አባቶችም አሉ ከኛ በላይ እያነቃቃናቸው ነው። ስለዚህ መምህራን ደግሞ ከኛ በላይ ያሉት መምህራን አባቶችም ሊሆን ይችላል ሊቃውንት አባቶች ነው ማለት ነው የሚጠበቅባቸው ነገሮች አሉ። ለምሳሌ እኔ በጣም ማንሳት የምፈልገው ነገር መጽሐፍቶቻችንና ቅዱሳን ስዕላቶቻችን ላይ በጣም በትኩረት መሰራት አለበት። በተለይ ስዕል ላይ ከሁሉም ትኩረት የተሰጠው ስዕል ነው። መጽሐፍስ እንደውም እግዚአብሔር ይመስገን እድሜ ለመናፍቃኑ በእነሱ ምክንያት ትኩረት እየተሰጠው ነው። ገድል ሄዶ እያነበቡ ተአምር ሄዶ እያነበቡ ትኩረት እንድናደርግ እያደረጉ ነው። ስዕል ግን እስካሁን አልተነሳም። መታየት ያለበት ምን ብዬ ማስበው እሱ ነው ይሰራበት መልእክት ማስተላለፈው እሱ ነው። ቋጭ በምስጋና በመጀመሪያ እሺ ማመስገን የምፈልገው ከሁሉም የሚቀድመው ልዑል እግዚአብሔር በጣም አመሰግናለሁ። እግዚአብሔር ይመስገን እዚህ ደረጃ ደርሻለሁ። ከሱ በመቀጠል ከፈጣሪ በታች ከፍጡራን በላይ የሆነችው አምላክ ወላዲተ አምላክ እናቴ ቅድስት ድንግል ማርያም ካፌ ማጠፋ እንደው አንድ ግጥም ነበረች 21 የምትል ሚስጥር አለኝ ከዚህ ቁጥር ብዬ ጻፍኩት። በላት እስኪ በእናት ሚስጥር አለኝ ከዚህ ቁጥር የማልፈታው ላስብ ብጥር እንደገባኝ ግን ስረዳ ሁለት ሁሉም ፍጥረት ቢታደለው ስጋው ቢስ ድንግልና ለሱ ክብር እንድትመጥን እንዲኖራት ልዕልና ትሙን ብሎ የፈጠራት የሱ ዙፋን ያቺም መቤት እሷ ብቻ ከፍጥረቱ የሁለት ጸጋ ውብ ባለቤት ከማህፀን ሳትወጣ ጨምሩላት ድንግልና አንድም ሆነች በስጋዋ አንድም ደግሞ በህሊና ደግሞም አንድ ዓለም ደርሶ በእውቀቱ ማይፈታውን ድብቅኔ ንዑስ ልቤ ሲታገለው ይደንቀኛል ሁሌም እኔ ድንቅ ሚስጥር ተካሄደ በተዘጋች የምስራቅ ደጅ ማንም ደፍሮ ላይ ገባባት ገብቶባታል የእግዚአብሔር ልጅ አንድያ ልጅ ለአብ ሰማይ ለሷ ደግሞ በዚህ ምድር ክርስቶስ ነው አይካድም በክርክር በደረደር እያለ ይቀጥላል። ይቺን ግጥም በጣም ነው የምወዳት። ሚስጥሬን ፍላጎት የምትገልጽልኝ እሷ ነችና የሰውን በጣም ታይቷል ቲክቶክ ላይ በርግጥ ሰርችበታለሁና 21 2 1 ካስተዋልከው በሁለት እና አንድ በሚሉ ፊደላቶች አሉ አይደል? ሁለት በዛ ነው የተገጠመው። በጽሁፍ ሲሆን ይታወቃል። ሁሉ ፍጥረት ቢታደር ይላል። ከዛ አን ድ በእነዚህ ነው የተገጠመው እና እናቴ ቅድስት ድንግል ማርያም ለዚህ ክብር ያበቃችኝ ሞዳትና ቅድስት ድንግል ማርያም ስሟ በልጆቿ አንደበት በእኔም በባሪያው አንደበት ዘወትር የተመሰገነ የከበረ ከፍ ያለ ይሁን። በጣም ከሷ ቀጥሎ እንግዲህ ይሄን ነገር እንደጀመር እድሉን የሰጠችኝ እህቴን እሷ ነች መጀመሪያ ያገፋፋችኝ። አፕሊኬሽኑ ራሱ እንዳወርድ ሰጀስት ያደረገችኝ እሷ ነች። ምንም ማቆ ነገር የለም ስለሱ እሷን አመሰግናለሁ። በዚህ ላይ የረዱኝ ቤተሰቦቼን ሐሳብ ሲጡ የነበሩ ብዙ እህት ወንድሞች ቲክቶክ ላይ ሶሻል ሚዲያ ላይ ያተረፍኳቸው ወንድሞች አሉ በውስጥ መስመር የሚያግዙኝ የሚያበረታቱኝ አሁን ላይ ደግሞ መንገድ እየመሩ ያሉ እንዲህ ብታረግ እያሉ ያሉ አሉ። እንደው ስም መጥቀስ ቢያስፈልግ ብዙ ናቸው። ከነዚህ ውስጥ ለምሳሌ መምህር ሄኖክ አሁን ላይ በጣም ወዳቸው መምህር አሉ በጣም ያግዙኛሉ። እዚህ ሶሻል ሚዲያ ላይ ያሉ ጓደኞቼ ያበረታቱኝ አሁን በስማቸው ስለመጠራ እነሱም ብዙ መጥራት ራሱ ያስፈልግም። እስቲ ዮሚፍ ተብሎ በኔ ስም እኔን በእነሱ ስም ነው መጠራው ስለሆነ እነሱም ብዙ ማላነሳ ሌሎች ብዙ ወንድም እህቶች አሉ አባቶች አሉ ያበረታቱ እነሱም ማመስገን ፈልጋለሁ። እናንተን ደግሞ እዚህ ቦታ ላይ እንግዲህ ከሩቅ ቦታም ቢሆን አምጥታችሁ እንደዚህ ደስ በሚል ሁኔታ ስለራሴም እንዳወራ እድል ስለሰጣችሁኝ ቋንቋሽ ሚዲያ ሁላችሁንም ከልብ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ነው እናመሰግነው። እቺን በክብር ቢቀበሉ እባክዎት። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አሜን። እሺ እንከታተል። ዝም ብሎ ማይደ አብረን ነው እንጂ ምን እንደሆነ እኔም አላየሁትም። እሺ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እምወዳት እናቴ ትልቅ ስጦታ ነው የሰጠኝ ዋናው
ምክንያቱም አፍህ ላይ ስሟን ስትጠራ ያለህ ነገር በጣም ልዩ ነው። ከሷ በላይ ስጦታ ደግሞ ለእናቷ አንድ ለአባቷ አንድ ለዓለም አንድ የሆነች እማ አምላክ የሁላችሁ ስጦታ ነች። እግዚአብሔር ያክብርልኝ። እውነት ነው። በጣም ነው የማመሰግነው። እንግዲህ በክብር ቀመጣለች። እሺ እግዚአብሔር ይስጥልን። እናመሰግናለን። ዮሚፍ ትንሹ ከኢተያ እንግዲህ ከ100 ኪሎ ሜትር በላይ ተጉዘህ እዚህ ቋንቋ አይነሽ ሚዲያ ድረስ መጥተህ ይህንን ያለህን ነገር ስላካፈልከን በቋንቋ አይነሽ ሚዲያ ተከታታዮች በ642,000 ቤተሰቦች ስም ጎንበስ ብዬ ምስጋናዬን አቀርባለሁኝ። ለሚቀጥለው እንግዲህ በጣም በርካታ ደግሞ ጥሩ ነገሮችን ይዞልን ይመጣል። ሁለት እናንተን እሱን ልታገኙበት የምትችሉበት እሱም እናንተ ጋር ሊገናኙ ወይም ደግሞ ስራዎችን ሊያቀርብላችሁ የሚችሉበት ሁለት ማዕድ አለው። አንዱ ቲክቶክ ማዕድ ነው። በጣም ጥሩ ነገሮች ነው የሚያቀርብበት። በእውነት ነው የምላችሁ ከሱ ማይጠበቁ ከሱ ይወጣሉ ማትሏቸው ጥሩ ፍሬ ነገሮች አሉ። 528,000 ፎሎወር ነው ያሉት። ተቀላቀሉት፣ ደስ ይላችኋል። ጥሩ ነገር ታገኙበታላችሁ። በተለይ ወጣቶች ህፃናትም ታዳጊም ጭምር ለእናንተ እንደ ምንድነው ይሄ እንደ ቻርጅ ይሆናችኋል። ዩቲዩብም 5200 እንደዚሁ ዩቲዩብም አካውንት አለው። በርታ እንበለው፣ ከጎኑ እንሁን። እናመሰግናለን። አነሳስቶ ያስጀምረን አስጀምሮ ያስፈጽምሉ። ለአምላክ እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ለብርሃነ ዕርገቱ በሰላም ያድርሰን። አሜን። አሜን።